እየው ዛሬ ማለት ነው የቴዲ አፍሮ ዘፈን የሚለቀቅበት ቀን ነው። ስለ ቴዲ አፍሮ ዘፈን እውነተኛውን የተሰማኝን ነግራችኋለሁ መጨረሻ ላይ። ግን ከዛ በፊት ግን ማለት ነው ቴዲ አፍሮ ከመሆኑ በፊት ብዙ ነገር አሳልፎ ነበረ እና እስኪ ስለ ቴዲ ከማውራታችን በፊት እንደ ቴዲ አፍሮ ብዙ ነገር እያሳለፉ ያሉ ልጆች አንድ ሁለት ልጆች ምርጥ ታለንት ያላቸው ግን ትንሽ ብቻ እድል የሚፈልጉ አንድ ሁለት ሶስት ልጆች አሳያቸዋለሁ። ለምሳሌ ሹፉልኝ ይሄን ጩጬ ልጅ ማለት ነው። አለከኝ ያለኝ የዝኛዜ ይመላለሰኛል ልጇ ሁሉ ጊዜ ምክንያት ፈጥሬ ላይ ሽመጣለው ያላየውሽማ ባሳማ ልኪን ስትወጣ ስገባ ሸግሬ ያየው የወሮቹን ሙሉ እየተመኘው ካልገባታን እንጂ መውለድ አይታያት በሷ መጎዳቴ ማን ሄዶኝ ግራት አወድሷት እንጂ ጀግና ከወደሰ እሷ ምን ይንገላ ስሟ ባግልዷል ጦርና ጋሻው መች ከጇ ይለቃል ለእሷ ግን አይታይም ለእኔ ግን ይታያል። ይህን ይመስላል። ጥበብ ጠርቷለች ልጁ ገና ከልጅነቱ ጥበብ ጠርቷለች። ዝም ብሎ ያስታውቃል። በተለይ ችሎታ ሰው የምታውቁት ማለት ነው አውቆ ግጥሞችን ወደ ራሱ ሲያደርጋቸው ዜማውን አውቆ ሲቀይር ሰው እውነትም ይሄ ልጅ ታለንት ነው ማለት ነው። ይገባቸዋል። ገባቸው። አውቆ ነው ግጥም የሚያበላሸው አበላሸው ሰው ለወጠው ዜማውን። ገባቸው። እቺ ደግሞ ያት በእርግጠኝነት የዛሬ አበጥ ማለት ራሷን ካላበላሸች የዛሬ 5 እና 6 ዓመት የሆነ ቦታ ላይ እናያታለን። ሹፉልኝ ምነው ባባ ባባ ይለብኛል ሆዴ እንዲያው ጭንቅ ጥብብ ይለብኛል ሆዴ ፈጣሪ ምን እንደሰው ሊጣላይ ነው እንዴ? ፈጣሪ ምን እንደሰው ሊጣላይ ነው እንዴ? ለሰከንዶች ሌላ ቦታ ወሰደኝ። ታውቃላችሁ። ደስ የምትለች ደግሞ ታለንት እንዳላት ታስታውቅ። በቃ ታውቃለች። እሷ ራሷ በኮንፊደንስ ነው። ሌላው ታለንት ያላቸው ሰዎችና ታለንታቸውን የሚያውቁ ሰዎች ታውቃላችሁ፣ ኮንፊደንሳቸው ላይ የሆኑ ሰዎች እቺ በቃ ኔክስት ማሳያችሁ ታለንቷን ታውቃለች። ትንሽ እድል ብቻ እንደምትፈልግም ራሷ ታውቃለች። ኮንፊደንሷን ምናምን ሹፉልኝ። በፍቅር ተይዤ ሆኜ በሽተኛ ድረስልኝ ብዬ ልኬ መልእክተኛ ናልኝ ስልናልኝ ባልጋዬ ላይ ሆኜ ብቅ ብለህ ጎብኘኝ እንዳልወቅስድኝ አመመኝ ፍቅርህ አደከመኝ ናፍቆትህ አወይ መበርታቱ ምን ተሻለኝ ታዲያ ልምጣ ወይስ ምጣ ተው መልሱን ንገረኝ አንተ ይመላጣ። ኮንፊደንስ ያልኳችሁ ይህንን ነው። ገባችኋ? እንዲሁ ያስታውቃሉ ኮንፊደንስ ያላቸው ሰዎች። በነገራችን ላይ ማሳያችሁ ልጆች እስኪ ከዛሬ 5 እና 6 ዓመት በኋላ የትኛው ሰክሰስፉል ይሆናል ብላችሁ እንደምታስቡ ኮሜንት ላይ ንገሩ። እና ሌላም ነገር አዲስ ከሆናችሁ ሰብስክራይብ ማድረጋችሁ ቪዲዮንም ላይክ ማድረጋችሁን እንዳረሱ ትላለ። ሌላ ኮንፊደንሳም ልጅ ላሳያችሁ። በቃ እንዲሁ ድምጿም ያስታውቃል፣ ኮንፊደንሷ ራሱ ደግሞ ደስ ይላል። ሹፉልኝ። ያልነገርኳችሁ የሆነ ነገር ልንገራችሁ። ስሟ ዝም ብላችሁ ጀጅ ማድረግ ግን አይቻልም። እሺ ስርዓት ያዙ። አይከናሚክ ሸኪራ
see. I'm at your feet. Whatever, meant to be together. Then you've been here, and I stood you, my dear. ደስ ስትል በእናታችሁ በአንቺ ላይ ድምጿ ይሄን ድምፅ ካባከንሽው እኔ ሳልሆን እግዚአብሔር ራሱ ይጣላሻል። ይሄን የመሰለ ድምፅ ሰጥቶሽ ማለት ነው። እሺ ይሄን ደግሞ ሽፉልኝ በእናታችሁ። ይሄ ልጅ ደግሞ ለምን አታምኚኝም እኔ እንደምወድሽ አትጠራጠሪ እውነቴን ነው ስልሽ የደረደርኩልሽ ሁሉ መካላ በወድሽም አይደል እሙ የኔ ገላ የኔ ገላ ለምን አታምኚኝም እኔ እንደምወድሽ አትጠራጠሪ እውነቴን ነው ስልሽ የደረደርኩልሽ ሁሉ መካላ በወድሽም አይደል እሙ የኔ ገላ እኔ በነገራችን ላይ በጣም ከምቀናባቸው ሰዎች ነግራቸዋለሁ። ከዚህ ታለንት ያላቸው እንዲህ ድምፅ መሳል የሚችሉ ግጥም ምናምን በጣም ነው ምቀናባቸው በእንደዚህ አይነት ሰዎች። እኔ ሰው በሀብታም በምን ነው የሚቀነው አይደለ? የምር እኔ ሳለ በጣም ነው በቃ ላይክ ይሄ ጊፍትድ ፈጣሪ ጊፍትድ አድርጎ የፈጠራቸውን ሰዎች በጣም ነው ምቀናባቸው። ሌላ ደግሞ አንድ ጊፍትር ላሳያቸዋል። ድምጿ ይዝች ይከብዳል። ድምጿ ራሱ ተቀላቀላሉ በረሻላመሉ ምነው መዘጋቱ ምነው መቀጠሉ ምነው መዘጋቱ ምነው መቀጠሉ መወደደሽ ሁሉ ጉዳይ ሳይሞላ ድንገት ሳላስብ ከኔ ወዲያ ሌላ አሰርሽ ማተብ እኔ ጭምር ስባል በስምህ ስታጠር ማንን ጠቃሽብኝ ወዮ ሰው ነገር ይዋል ይደር እንጂ ሆዴን እያመመው ትዝብቱ ነው ትርፉ ከተካውብሽ ሰው ማን ይፈርድብኛል ብላ አጥባበችላት ነስላት ከቀረች ብዬ ብተዋት እኔ ማለት ለታገመችም አልቀር እሞክራለሁ ያንቺን ከሰው ማደር እድል የብከፋም እንደው ባይሞላልኝ ያለ መርጣት እርግብ ሌላ መቅረት ሽብኝ እየው ደማዬ በነገራችን ላይ ላይፍ ፌር አይደለም የሚባለው እኮ ለዚህ ነው። ይህን የመሳሰለ ታለንት ይዘው ገና አልፈመሱም። ስንቱ ድክሞ ቲክቶከር ከዚህም ከዛም ብሎ ኮፒም አድርጎ በማይሆን ድምፅ ይዘፍናል፣ ይፈምሳል። ታውቃላችኋል። ላይፍ ፌር አይደለም የሚባለው ለዛ ነው። በነገራችን ላይ ሌላ ማን ደግሞ ጩጬ ነገሮች ልጨምርላችሁ። ማሪኝ ብዬሻለው ሞትብሻለው ማረኝ ብዬሃለው ሞትብሃለው ሰው ሆኖ ስህተትን የማይሰራ የለ። ድምፁ ግን ከሱ የሚወጣ አይመስልም። ታውቃላችሁ ልጁ ፊቱ ጩጬ ነው፣ ግን ድምፁ የሽማግሌ ነው። ያንድ ቀን ጥፋቴን ተማሪኝ ግድ የለም ሰው ሆኖ ስህተትን የማይሰራው የለም። ያንድ ቀን ጥፋቴን ተው ማረኝ ግድ የለም ትላለህ። ታለንታም እነዚህ ልጆች አልኳችሁ። እስኪ ገምቱ ከስንት ዓመት በኋላ ፈምሰው ትልቅ ይሆናሉ። ትልቅ ቦታ ላይ አውሽ ሁሉም እዚህ የምናያቸው እንዳለ ድምፃቸው የሚገራርም ነው። አሁን እዚች ልጅ ድምፅ ኢቭን ሪል አይመስልም። አሁን ኔክስ ማሳያችሁ ድምፅ ጂጂ ነች ወይስ ማነች ነው የምትሉት? ስሟትማስ አቤት 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 ሪላንተ ሰጥቻለሁ አርገኝ የቤት መቤት አረጉድ አረጉድ ፈላ አረጉድ አረጉድ ፈላ ሀፍረት ሲሉኝ ታይን አሳጣኝ ልቤ ለፍቅር ያደላ ስንት
سنتي زحل سنتوان كونجو أفز زحل يسيتلو كلمة رفيعكم فالوي مانسافة فيها الليت بيه لا وداد كزي هلو كوساسا يتايكون تنجاراتشو جغننتكن يعني أنبسا يعني أنبسا يعني أنبسا እንደዚህ አይነት ድምጽ ይዘው ግን ዝም ብለው የሚቀመጡት ነገር ይገርመኛል። በእናታችሁ እነዚህን ፈላልጎ የሚያመጣ ግን የለም ኢትዮጵያ ውስጥ። አንዳንድ ጊዜ እኮ ፍምስና ቴዲ አፍሮ ለመሆን እድል የሆነ ዘራይት ፕሌስ ዘራይት ታይም መገኘት ይጠይቃል። ገባችኋ? አሁን እነዚህ ምንም አልጎደላቸውም። በቃ ታለንቱ አላቸው፣ የሙዚቃ እውቀቱ አላቸው። ግን ዚያርና ፌመስ የት ነገሩ ብዙዎቹ አላለፈባቸው ገና ሰርተው ወደፊት ሀብታሙን ላይክ ሀብታም ላለው ያው የታለንት አንዱ ሀብት ማግኘት ነው። ታዋቂ ይሆናሉ ብዬ ገምታለሁ። ይህ ልጅ ለምሳሌ ሹፉልኝ አሁን ታዋቂ መሆን ነበረበት። ይሁት አካሽኮ ይብሬም ከቢ ሜዩስኬ ልቂ ከቢታ ስለምን እንደሚዘፍን ካልገባችሁ የኦሮመኛን በህንደኛ ቀላቅሎ ነው። እንዳልኳችሁ ሙዚቃ የሚያውቅ ሰው በቃ ሲያበላሽ ራሱ ያምርበታል። ሜሬ ጄሳ ኮይለይ አያጅጉም ጀቢታ ቹነሰኬ ተከታተታ ኮሂ ሙጬ ቹልቶ አላግጃይ የገም ቹልቶ አላግጃይ የገም ጃጃሪጃ Jari pavan san sana nanan san sana nanan jari pavan ይህ ልጅ ደግሞ ማለት ነው ታለንቱ በሁሉም በኩል ነው። ቲክቶክ ላይ ገብታችሁ ብታዩት ሄኖክ 5 ይባላል የቲክቶክ ሃንድል ቼክ አርጉት። በቃ የሚያመጣቸው የታለንቶች መስፈን ብቻ አይደለም እንዴት አርጎ እንደሚራቀቅባቸው ሙዚቃዎች ላይ ምናምን ብታዩ ያስደንቃቸዋል። ገባችኋል? ይሄ ልጅ አሁን እዚህ መፍዘዝ ነበረበት ያስብላል። የህፃኖችን ደግሞ ላሳያችሁ። በአንድ 4 ህፃኖች በአንድ ዝም ብለን ነው የምሰማው፣ አላቋርጠውም። ዝም ብላችሁ ስሙት። በቃ ኢንጆይ አርጓቸው። መስበናታችሁ የጩጬ ታለንት ማለት ነው። ኢንጆይ አርጓቸው። ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው አይደለም ነገር አይጠራም በሳት አልፈትሼው የቸገረ ነገር ግራ ገባኝ በምን ይለያል ሰው ማውቃናን ቆን ሐሳባራ የዚች ደግሞ የዚች ይለያል። ድምጿን ብቻ ዝም ብላችሁ እንዴት እንደሆነ መፍትሄ ላይሆን መለያየቱ መደማመጥ ገብቶን ግለኝነት ከንቱ እንዳልተፋቀል ለየን ከስንቱ ወይኔን አልደላይ ወይሷ ልተመቻት እንጃልኝ እንጃ መላትቻለው ቀን እንዳለ ያየን ቀን እስኪ መልሰን እንደው ዝም ብዬ ተስፋ አደርጋለሁ። እቺ ልጅ እኔ ሙዚቃ እንትን ሰሪ ብሆን ከየትም አፈላልጌ ገና ከልጅነቷ ነበር ማሳደጋት። ምን ዋጋ አለው? እኛ ሀገር በዚህ በዘመድ ነው የሚሰራው። ቀጥል እሺ። ጸንቶብኝ በኔ አስጨንቆኛል ጤና ነስቶኛል ይበላል ውሃ ይጠጣ ምን ይሻለኛል ውዬ ማደር አልችል አይንሽን ሳላየው ሌላ ማንም የለኝ ጭንቄን የማዋየው ላንቺው ነው ላንቺው ነው ላንቺው ነው ላንቺው ነው። የዚህችን ደግሞ ድምፅ በገና አስባታል 7-8 ዓመቷ ነው። እንዴት እንደሆነ ግን ሹፉት ብቻ። የዚህችን ደግሞ
ድምጿ ይለያል ታውቃላችሁ። የሆነ ለየት ያለ ነገር የትም የማይገኝ ድምጽ ገባችሁ አይደለ? ስለ ህፃኖች ካወራን አይቀር ግን አንድ ሁለት የህፃናት ልጅ ገባችሁ እንዴ? የሚገራርም የሚያስደነግጥ ህፃን ልጅ ደግሞ ላሳያችሁ። ይሄ ድምጽ ከዚህ ልጅ ነው እንደሚወጣው የሚያስብል ህፃን ልጅ ማለት ነው እንዴ ምናምን ነው የምትሉት። ይሄ በቃ የድምፁ ፓወር ማለት ነው። ገባችሁ? አንቺ እንጆሪ ፍሬም ማዛሽ ያማረኝ ከሾህ ሐረግ በቅለሽ መውጫው አስቸገረኝ እጅግ ያስደንቃል ውበት ጥፍጥናሽም እሾ በሞላበት ምነው መብቀልሽ ከትልቁ ዛፍ ላይ ወጣሽ ተጠምጥመሽ ተራቀቀበት አልቻልኩም ከጣፋጩ ፍሬሽ ዋርቀው ጠገን ሁኖ ለሐረሩ ጥለም ሲያዩት ያስጎመጃል የፍሬሽ ስለላ በሳማ በቆንጥርም በጋም በጋሬጣም በሾ ተከበሻል በየት በኩል ልምጣም የወንዙ ዳር መውጫ አንዳልጦ የጣለኝ የጭቃ ሾህ ሆኖ ይበልጥ ያስቸገረኝ። ዋው ቀለል አድርጎ ደግሞ እኮ ነው ቢሆን ፊቱ ላይ ምናምን መጨናነቅ አታዩበትም። ገባችሁ? ይሄ ከላይ እግዚአብሔር የሰጠውን ያስታውቃል። ታውቃላችሁ? ማይ ጋድ አንድ የህፃን ልጀምርልህ። ቆይ አንድ የህፃን ጨምርላችኋለሁ እንዲሁ የሚያስደነግጥ። ከዛ በፊት ግን እቺ ለየት ያለች ድምጽ ስሟትማ አስበናታችሁ። በደም በሶና ዳወዴ ዋና ዋምቱ ሴኖ ኦብዱ በሚለዴ ከየት ነው ግን ይሄ ድምጽ ከየት ነው የሚያመጡት? ዋና ዋምቱ ሴኖ ኦብዱ በሚለዴ ኡሩምቡሌ ገላ ብያ ጫሊሾኖ አባ ገመቺስኒ በሬድቲ ኖኖ እንታለ ባቡራ ኢሼሉ ኬሳ ቀቤኛ መማቲኒ መርፈምቴ ኦቴሳ ራንገዴ ጋማ ደመቆ ጣፊንጎ ተቦሪ ደመቆ ጣፊንጎ ተቦሪ ዋምቴነን ዱቢስቱ ሾሌኮ ማልሲ ጎደ ኮሪ ሾሌኮ ማልሲ ጎደ ኮሪ አለያንገ ሶዳ ገደርበኔ ማሊ ቦጎሪ ፈሉዳ የወልፉኔ ማሊ ድምጿ ማለት ነው። ድምጿ የሆነ ሌላ ዓለም ላይ ነው ታውቃላችሁ። እና ምንም ግጥሙ ምን እንደሆነ ሳላቅ እዛው ታዝናለህ፣ እዛው ትደሰታለህ ከሙዚቃዋ ጋር። ገባችሁ? ታለንት የሚባለው ይሄ ነው። እንዲሁ ቀለል ያለ ደግሞ ላሳያችሁ እስኪ። ለየት ያለ ድምጽ ግን ቀለል ያለ ነው። ምናልባት ስትመጪን እንዳይጠፋሽ ቤቴ አሁንም እዚያው ነኝ የፍቅር እመቤቴ ጊዜ መስሏል ብለሽ ሀሳብሽ እንዳይጥም እንኳን ጸባይ ልቤም አልተለወጠም እስኪ መጥተሽ ራርተሽ ናላሺ ታዘበኝ በእድሜ ካልሆነ በሌላው እዛው ነኝ እኔን እንዳታምኚኝ አድራሻሽ ስውር ነው አንቺ ብትመጪ ይቀላል ያለሁት እዚያው ነው ያለሁት እዚያው ነው። እኔ ድምፅ ቢኖረኝ ግን ማንንም አላስቀምጥም ነበር። ጸጥ ብዬ ነበር በቃ። እግዚአብሔር ይሄን አውቆ ነው የነሳኝ እንደዚህ አይነት ታለንት ማለት ነው። ምናልባት ብትመጪን እንዳይጠፋሽ ቤቴ። አስባችሁታል? ድምፅ ቢኖረኝ እንዴት እንደማንጎራጉረው ትላለህ። አንድ በቃ ዝም ብለህ አሁን ኔክስት ማሰማችሁ ልጅ ዝም ብላችሁ ስሙት። እሺ ዝም ብላችሁ የሁለት ደቂቃ ምናምን ነው የሚዘፍነው። ዝም ብላችሁ ስሙት። ምንም አልላችሁ፣ መስማት ብቻ ነው ከእናንተ የሚጠበቅ። ዝም ብላችሁ ስሙት፣ ይመጣላችኋል። ድምፁ ብቻ ይለያል። በቃ ድምፁ ሌላ ነው። ዝም ብላችሁ ተመሰጡበት። አልጊታር ደወራዲዱ ሚኒሻል ዞሌ አልበሬዱ ጆፊ ወላፍኒና
ማከተብኖን በሬዱ ጉለለይኬ ፊናኤዱ አልፉራ ጋሌውዛ ላላላላላላ ላላላላላ ላላላላላ ሻልፎ ዲሞ ውረዋ ለማይሰር ላይ ውረዋ ኢድሙጁ ዋልጊታ ሻልፎ ዲሞ ውረዋ ለማይሰር ላይ ውረዋ ኢድሙጁ ዋልጊታ ኩንታ ሲማ ወበፍራ ፋቲሻል ቀልቢል ሙጀራ አዱሙ ሳለንዛ አልጊታር ደዋራ ዲዱ ሚኒሻን ዞሌ አልበሬዱ ጆፊ ወላፍኔና አልጊታር ደዋራ ዲዱ ሚኒሻን ዞሌ አልበሬዱ ጆፊ ወላፍኔና ማከተውን ወንበሬዱ ጉሎላይኬ ፊናኤዱ አልፎራ ጋሌዋ ፍቅሬ አበባዬ አካሌ ወዳጄ ቆሚያ የሆሼ በባቡር ስትሄጂ ፍቅሬ አበባዬ አካሌ ወዳጄ ቆሚያ የሆሼ በባቡር ስትሄጂ ፍቅሬ አበባዬ አካሌ ወዳጄ ቆሚያ የሆሼ በባቡር ስትሄጂ ትላለህ ትላለህ። በነገራችን እኔ በጣም አዊሽ እንደዚህ አይነት ሰዎችን ቢፈምሱ። አንዳንድ ጊዜ እኮ መፈመስ በቃ የእድል ጉዳይ ነው። ገባቸው? የታለንት ጉዳይ አይደለም። እድሉ ካለ ትፈምሳለህ፣ እድሉ ከሌለ ምንም ማድረግ አይቻልም። ግን ኤኒዌይስ ያው እንግዲህ በቴዲ አፍሮ አስነስቼ ስለነዚህ ምርጥ ልጆች ከነዚህ ውስጥ ካሳያችሁ እስካሁን ቴዲ አፍሮ ደረጃ ላይ እንኳን ባይደርስ የሆነ ደረጃ የሚደርሰው የቱ ይመስላችኋል? ኮሜንት ላይ ንገሩኝ እስኪ። የቴዲ አፍሮ ሙዚቃ እንግዲህ አሪፍ ይሆናል ብለን ተስፋ እናደርጋለን። ስሙት ትላለህ የቴዲ አፍሮን ሙዚቃ። ለዛሬ በዚህ ይበቃናል። ኔክስት ታይም እስካገኛችሁ ፒሳ